ሐረግ ክፍል 65 ናቲ ሰክሮ ከኤፍስ ጋር ሲጣላ ነበረ። እቤት መጥቶ ከኤርፋታ ጋር አብረው አድረዋል። ግን የሆነው ነገር አያስታውስም። ሂዋም ኤርፋታ ልታግዛ ስለ ብትነግራትም ኤርፋታ ግን ፈቃደኛ አይደለችም። የሆነው ነገር ልትነግራት አልቻለችም። ያፌዝን እንዴት እንደምታጠምደው እያሰበች ነበረ። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች ሰላማችሁ ይብዛ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። በእኔ ምርጥ አፍቃሪ ላገኝ አልችልም። ቆይ ግን እንዴት ነው እንደዚህ ሊሆን የቻለው? ከአንዴም ብዙ ጊዜ ተደፍሬ ነበር። ዝዞይ ምንድን ነበር ሲያደርጉኝ ነበረው ነበር። የመጀመሪያ ቀን የገባው ጊዜ ደም በደም ሆኜ ነበር። አምላኬ ወይ አንተ ሁሌም ታምረን ታሳያለህ። እዚህ ነገር ሁሉ ያንተ ስራ አለበት። ከነዛ ሁሉ ሴት መርጠህ እኔን ስለጠበቀኝ በጣም አመሰግናለሁ። ባለቤት የሌለው ቤት አደረጋችሁት እንዴ? ለነገሩ ምን ባለቤት አለው? ሁሉም እንዳገኘ እየመጣ ይፈነጭበታል። ወንድሜ ምንድነው የሆንከው? ቢኒ ምንድነው የተፈጠረው? አይ ትንሽ ብቻ ነው የጠጣው። ትንሽ ብቻ ጠጥቶ ነው እንጂ ጃሎሺ እኔ ያልኩ ማስመሰል አይጠበቅብሽም። ምንድነው የምታዩት እንዴ? ምንድነው ተጣልታችኋል እንዴ? ቆይ እሷ ማን ስለሆነች ነው ወንድሜ እያዋራት መጋረጃውን የምትጋርደው? ኤፍራታ ናታ ላይ መጋረጃ ይዘጋቸው? አይ ለዛ ነው እንደዚህ ጥምብዝ ብሎ እየተፈጠረ ያለው። እኔ እኮ አልገባኝም። ደግሞ የሁለቱ ጉዳይ የራሳቸው ነው። እኛ መሀል መግባት የለብንም። እነሱ የጋራ ነገር የላቸውም፣ ደግሞ መቼም አይኖራቸውም። ኤፍራታ ወንድሜ ላይ ችግር ከመፍጠር ውጪ ምንም ጥቅም የላትም። ወይ ተመስገን፣ አንድ የሚረዳኝ ሰው አገኘው። እኔ ራሱ ስንት ለፈለፍኩ መሰለሽ። እቺ ልጅ ለናታን አትገባውም፣ ቤዛነሽ ለሱ ሚስት ልትሆን የምትገባው አልኩኝ። ግን አንድ ሰው የሚሰማኝ ሰው የለም እዚህ ቤት። አንቺ ማንንም አይሰማሽም፣ አትልፊ። በተለይ ናታን አይሰማሽም። እኔ ሰማታለሁ። ሲጀመር አንቺ ማን ስለሆንሽ ነው ለሷ እንደዚህ የምትመልሽላት? ፈጣሪ ሆይ ትዕግስት ውስጥ ማለት አሁን ነው። ሲጀመር እኔ ከናንተ ጋር ቆሜ ማው ባንዴ እንዲህ መንቃት ከቻልሽ ለወንድምሽ ትደርሽለታለሽ። አታስቢ። ወንድሜን ከዚህ አናድደው ናቲ። ከዛም ቢኒ ገላግሏቸው ናቲን ይዞት ወደ በሩን ሲያንኳኩ ሁሉም ተነሱ። ገኒም በሩን ከፈተ። ወንድሜ ምን ሆን ካለች ጽ ከዛም ቢኒ ቆይ ወደ ቤቱ ይዞ ልግባ በቃ ደናደሩ ብሎ ይዞ ሉሊትም ምንም አልነገረችሽም እንዴ? ላንቺ ምንም አልነገረችሽም? ለነገሩ ልጅቷ ካዲናት ስተያት ገኒ በጣም ናቲም ወደ ላይ ቀና ሲል በመስኮት ኤርፋታ ያየችው ውሸትሽ መሆኑን አውቄ ያለው ማስመስበል አይጠበቅብሽም እያለስ እንገዳገድ። ቆይ እሷ ማን ስለሆነች ነው መጋረጃውን የምትገባው? አለንጽ እናቴ ላይ መጋረጃውን ዘጋችው። አይ ለዛ እንደዚህ ነው የሆነ ጥንብዝ ብሎ የሰከረው አለች ሉሊት። ምንድነው የተፈጠረው ያለው አለች። በሉ በቃ ወደ ክፍል ይዞ ልሂድ ደናደሩ። ኧረ አንድሽ ሸምጥጥሽ ሁሉም ሰው እንዳንቺ ይመስልሻል ብላ ገኒ ተናደደች። እንደገና ደግሞ ሁለቱ ጋራ የጋራ እኛ በመሃል መግባት የለብንም። ጽም እነሱ የጋራ ነገር የላቸውም፣ መቼም ሊኖራቸው አይችልም። ወንድሜ ላይ ጉዳት እየደረሰበት ነው፣ አንድ የሚረዳኝ ሰው አለ አለች ሉሊት። እቺ ልጅ አትገባውም እያልኩ አንድ ሰው የሚሰማኝ የለም ሉሊት። ጽ ደግሞ እኔ ሰማታለሁኝ። አንቺ ለምንድን ነው መልስ የምትመልሽላት? ምን ስለሆንሽ ነው? እኔም በንዴት በሩን ዘግታ ከእናንተ ጋር ቆሜ ዞር በይ ብላ ወይኔ ጾኔ በአንዲት ተራ ሴት ምክንያት እንደዚህ ሲሆን ዝም ብዬ ተመስገን ነው በአንዴ መንቃት ተቻልሽ። ኤርፋታም አልጋዋ ላይ ቁጭ ብላ ሳለ ቢኒ ናቲን ይዞት ወደ ክፍሉ ጋር ስደርስ እምቢ ብሎኝ ነው ከአንቺ ጋር ማውራት ይፈልጋል። ችግር የለውም ቢኒ ብላ በቃ ልሄድ ኤፍዬ ሰላም ደሩ ብሎ ቢኒ አመሰግናለሁ፣ ሁሌም ከጎኑ ሁን፣ አሁን ያስፈልግሃል ብላ በልደናደር ብላ በሩን ብቆልፍ ይሻልሻል፣ ዛሬ ከዚህ አልወጣም አላት። አረ ሲለቅ ትወጣለህ እዚህ አታድርም አለች። እሱም እየተንገዳገደ እየቀለሽብኝ ነው፣ ለምን ነው አልወድም ያልሽኝ? ሳማደ ሉሊትም አቶ ቢኒያም የናቲ ስካር ተጋባብህ? ቢኒ ደህና ነህ? ወንድሜ የሆነው ነገር አለ? አይ ምንም አልሆነም። ታዲያ ለምንድን ነው እንደዛ የተገላገደ አይ ትንሽ እኮ ነው የጠጣው አለ። በቃ ልሄድ ደህና ደሩ አለ። ጽ በጣም ሁኔት ነው ያለው ባታ ክፍል ታልገባው ብሎ እሷ አሳብዛችሁ ለምንድን ነው የማትፋታው ብላ ብድግ ስትል ቢኒ ያዛትና አሁን ወንድምሽ የምታስቢለት ከሆነ በሁለቱ መሀል አትር ካለባቸው ሁለቱ ይወያዩ ቀደና ደሪ ብሎ ግንባሯን ሳምስ ያደርጋል። ሉሊትም እኛ ብቻ ነን ባላችን እየፈተን ብቻችን የቀር ናቲም ስለሰከረ አያስታውስም። ኤርፋታን
ምን ተፈጠረ አስቸግርኩሽ አላት። እኔ ካንተ ጋር ስለተኛው አብሬ ስተኛ ምንም ባልፈጠር እንኳን የማገጥኩ ያክል ነው የሚሰማኝ። ይህን ያክል አለ ናቲ። የኔ ጨረቃን ይህን ያክል ያስጨነቃት ሰው ማን ነው? ባታም በቃ አሁን ንገሪው። እውነቱን አንድ ቀን ሲገባው የሰርግሽ ቀን ታወቀ የበለጠ ይሰባበራል። አሁን ተናግረሽ በሩን ዘግቶ ያልቅስ። ለሱ ይሆን ራሴን መስዋዕት ያረኩነት ሲገባው ይገባው ይሆናል። በቃ ተናገር እያለች በልቧ ማሰብ ጀመረ። ቆማ ልትናገር ሂዋም እያሰበች የኤርፋታ ያልነገረቻት ነገር ስላለ ያፌዝን እንዴት እንደምታጠምደው እያሰወለችለትና እኔ እኮ እወድሃለሁ ያፌዝዬ፣ እኔ እኮ ሂዋ ናት አለች። ሉሊትም ለሂዋ ለምን የሆነ ሰዓት እናት ላይ ያረጋችሁትን አታረጊ ማለት መድኃኒቱ የምትሰራው ሴትዮ ሞታለች። ሉሊትም ምን አስቸኮለ ቀስ ብላ ትሙታም አለች። ያው ብዙ ስራ ይመጣላት ነበረ ይሄን ይቆጫታል አለች። የሞተ ሰው ይቆጨዋል። የሚገርም እሷ ቀድማ ሞተች። ምን ለኤርፋታ ለማገዝ ስትል ጓደኛዋ ሆናለች። ግን ሚስጥሯን ገና አልነገረቻትም ኤርፋታ። እሷን ለመርዳት የማታደርገው ጥረት የለም። ያፌዝ ራሱ ዱቄታም ብሎ ነው በስልኩን የዘጋባት። የሚገርም ሀዋ ቆይ አሁን ጥሩ ስራ አግኝቼልሻለሁ ሉሊት፣ ያፌዝ ከኤርፋታ እንዴት እንደምትርቅ የሆነ መላ ታገኝልኛለሽ አለች። ሂዋ ፖሊሷም ኤርፋታን ለማገዝ የማታደርገው ነገር የለም። እውነት እንደው ታግዛት ይሆን? ሰርጉስ በምን ምክንያት ይቆም ይሆን? ወይስ ታገባ ይሆን ኤርፋታ 1 ሳምንት እንደቀረው ሰርጉ ዝግጅቱ እየተጠናቀቀ እንደሆነ ያፌዝም ከነ ክብሯ አገባታለሁ ብሎ ስላሰበ እናት ላይ እየቀለደበት ነው። ግንስ እርግዝናስ ቢፈጠር እሷም ከአንተ ውጪ ሌላ ማፈቅረው የለኝም እኔ ወድሃለሁ ብላ ሁሉንም ነገር አስረክበዋለች። ናቲ ግን ያደረገውን ነገር የማታውን አያስታውስም። ስለማያስታውስ ደግሞ እሷም አንድ ነገር ትዝ አላት። የዛኔ የተደፈረችውን ደም ፈሶ ነበር እኮ ልብሴ ላይ ነበር። ያፌዝ ግን ምን አስቦ ነው? እኔ ላይ እኮ ደም ነበረ። ወይ አምላኬ፣ ከሁሉም ሴቶች ስለጠበቀኝ አመሰግንሃለሁ እያለች ኤርፍዬ ናቲ ግን ምንም አላስታውስም ስላላት ለሱም ታሁን በኋላ 1 ሳምንት እንደቀራት ነው የተናገረችው። ከዚህም በኋላ በቃ እኔ ሌላ አንስቼ ቀይሬልህ ነው አለች። አስቸግሬሽ ነው ወይ ሲላት እንደዛ ሳይሆን ከዚህም በኋላ እኔ እናንተ አንድ አልጋ ላይ መተኘት የለብንም እያለችው ነበረ። ምክንያቱም በሀሳቧ በቃ እውነቱን መናገር አለብኝ፣ ይወቀውና ያልቅስ ይውጣለት የሰርጌ ዕለት ተሚያውቅ እያለች ነበረ። በአንድ በኩል ፂ በጣም እየተናደደች ነው በሷ ላይ። ግን እውነቱን ሲያውቁ በኋላ እንደሚጸጽታቸውን ነገር ነው አሁን እያደረገችው ያለችው ፂ። ሉሊት የታወቀ ተንኮለኛ እንደሆነች ግን በተንኮሏ ታያፌዝ የሆነ ነገር አግኝታ ሰርጉ ሊታጎል ይችል ይሆናል። ክፍል 65 ላይ እንግዲህ ቀጣዩን ክፍል 67ን እናያለን። ግን ናቲም የኔን ጨረቃ የወሰደብኝን አታስተዋውቂኝም ሲላት እሷ መተንፈስ እያቃታት ኤርፋታ ዝም አለች። ቢኒም ትናንትና ማታውንማ አይወራ ወንድ ልጅ እንዲህ ሲሆን አይቼ አላውቅም፣ ራሴን አጠፋለሁ ኤርፍዬ እያልክ አለ። እሱም ፈዞ ምን አልክ? እኔ ያለቀስኩ አለ። አይ ቢንዬ አንተ እየቀለድክ ነው አለው። እሱም መለስ አድርጎ እኔም ንገረኝ ባክህን እየቀለድክብኝ ነው አደለ አለ ናቴ። እሺ በቃ እየቀለድኩብህ ነው አለ። ያፌዝም በጣም እየተደሰተ ነው። የኔ ንግስት ነገሮቹን ቦታ ቦታ እያሳያሻቸው ነው እያለ ወዲያውም ስልኩን አንስቶ ቤት ውስጥ እንዲዘጋጅልኝ እፈልጋለሁኝ በራሱ ቤት ውስጥ የወደፊት ሚስቱን የወደፊት እጩኛውን ማግባት እፈልጋለሁኝ። ቀለል ያለ ነው የምፈልገው አለው። ሰው ሲበዛ አልወድም ብሎ ያፌዝ ግን ከባልደረቦቹ አንዱ ሰርጉን እንደሚያዘጋጅለት
ሲደውልለት አሰሪው በቃ መሱ ማን ሆኖ ነው? እኔ ራሴ ሆኖ የማዘጋጀው አልፈልግም አለ። ቤቱን ዲኮሩን እየተንጎራደደ ይሄን በዚህ ጋር ይሄን በዚህ ጋር እያለ ሳለ ነበር የተደወለለት ስልክ። ሰርጉን እኛ ሆቴል ያድርገው ሙሉ ወጪ እንሸፍንለታለን ያለው ሰው ወዳጁ ሊሆን ይችላል ወይስ ጠላቱ? ምክንያቱም የሆነ ነገር ይፈጠራል ብዬ አስባለሁ እዚህ ጋር። ምክንያቱም ያፌዝ ብዙ ነገር ስለሚያደርግ ምናልባት ከዚህም አንዱ ጠላቱ ሊሆን ስለሚችል ኤፍራታም የናቲን ፎቶ ይዛ እውነቱን ብናገር ለፖሊሶቹ የሆነ ጉዳት ሊደርስ ይችላል፣ ግን እንደዚህ ይሻላል ብላ እያሰበች ነበረ። ግን ለምን አልነገረቻትም? ገነትም ሔዋን ለምን መጣች ብላ ስትጠይቂያት ቆይ ንገሪኝ፣ ከነሱ ከቤት ውስጥ ካሉ ሰዎች እኔን ለየት ያደረግሽኝ ለምንድን ነው? በምን ምክንያት ነው? እስቲ ንገሪኝ አለች። ይህን ምን ማለት ነው አለ ገኔ። አንቺ ነገሮች በጣም ስለምደራረቡብሽ ነው አለች ገኔ። ብዙ ችግር ስላለብሽ ነው ብላ እየተንተባተበች ለመናገር እየፈራች ታሳዝኝኛለሽ፣ ብቸኛ ነሽ በማለት ኤፍራታም እኔ መልስሽ ምንም አላሳመነኝም። የምን ምክንያት? በምክንያት ነው የመጣሽው ስትላት ገንዘብ ፈለግኩ መጣው፣ ሰራተኛ ሆኜ ተቃጠርኩ፣ ስቅ ብዬ መስራት ያቅተኝ። ግን ያፌዝን ታገባው ይሆን? ስታገባው ናቲ ሲያውቅ ምን ይፈጠራል? ምን የሚፈጠር ይመስላችኋል? ግን በጣም ከባድ ነው። ገነትስ ዝም ብላ ስታገባ ልጇ ታያታለች? በክፍል 67 ምን ይፈጠር ይሆን? ለማንኛውም ወደፊት እና እያየኑ ይሆናል። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እርፍዬ አይዞሽ ሔዋንም ልታግዛ